በአንድ ስፍራ ላይ እንመለከታለን። ጌታ በባለፈው የዓመት ሲገባ ማለት 2018 ሲገባ ከሰጠን ቃል ላይ ቀጥዬ ነው የተወሰኑ ነገሮችን የምናየው። ጌታ ደግሞ ያስተምረናል። ኢየሱስ ክርስቶስ ጌታ ነው። መጽሐፍ ቅዱሳችን በአንደኛ ሳሙኤል ምዕራፍ 17 ላይ ባለው ታሪክ የዳዊት ታሪክ አለ። እንግዲህ ዛሬ ወደ ዳዊት መተናል። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር አንድ ነገር ሲያመጣ ከታሪክ ያለፈ ምን እንደሚያደርግልን ታውቃላችሁ? በዛ ውስጥ ያለውን መንፈስ እንድናገኘው ነው የሚፈልገውና ዛሬ ስለ ዳዊት ስናወራ በዳዊት ውስጥ የነበረ ያ የጦርነት ቅባት በላያችን ላይ እንዲፈስ እየጸለይን ነው የምንቀበለው ማለት ነው። ኢየሱስ ክርስቶስ ጌታ ነው። ድምፄ ይሰማል በደንብ እና የእግዚአብሔር ቃል በአንደኛ ሳሙኤል ምዕራፍ 17 ላይ ያው የምታውቁት ቃል ነው። ጎልያድ እና ዳዊት የተገናኙበትን ታሪክ ነው እንትን የማናደርገው የምናየው። ታሪኩ ሙሉ ማንበብ አይጠበቅብኝም ያው ስለምታውቁት አልፎ አልፎ ምክንያቱም የሚፈልገውን ክፍል እያነበብኩኝ እሄዳለሁ። በጌታ በኢየሱስ ክርስቶስ ስም አነባለሁ። እንደዚህ ይላል ቁጥር 16 ላይ ከ15 ጀምሮ ዳዊት የአባቱን በጎች ለመጠበቅ ከሳኦል ዘንድ ወደ ቤቴልሔም የሚመለስ ነበረ። ፍልስጤማውያንም ጥዋትና ማታ ይቀርቡና 40 ቀን ይታይ ነበር ይላል። ከዛ በኋላ ቁጥር 17 ላይ የእሴይ ልጁንም ዳዊት እንዲህ አለው፣ ከዚህ ከተጠበሰ እሸት 1 ኢፍ መስፈሪያ ከነዚህም 10 እንጀራዎች ለወንድምህ ውሰድ፣ ወደ ሰፈር ወደ ወንድምህ ፈጥነህ አድርስላቸው። ይህንንም 10 አይ ወደ ሻለቃ ውሰድ፣ የወንድሞችን ደህንነት ጠይቅ፣ ወሬያቸውን አምጣልኝ። ሳኦልም ከነርሱ እርሱን የእስራኤል ሰዎችን ሁሉ ከፍልስጤማውያን ጋር እየተዋጉ ወደ ኤላ ሸለቆ ነበሩ። ዳዊትም ማልዶ ተነሳ፣ በጎችን ለጠባቂ ተወ፣ እሴይ ያዘዘውን ይዞ ሄደ ይላል። ከዛ በኋላ ጭፍራውም ተሰልፈው ሲወጣ ለሰልፍ ሲጮህ ሰረገላ ወደ ተከበበው ሰፈር መጣ። እስራኤልና ፍልስጤማውያን ፊት ለፊት ተሰልፈው ነበር። ዳዊትም ዕቃውን በዕቃ ጠባቂ እጅ አኖረ፣ ወደ ሰራዊቱም ሮጠ፣ የወንድሞቹንም ደህንነት ጠየቀ። እርሱም ሲነጋገራቸው እነሆ ጎልያድ የተባለ ያ ዋነኛ ጀግና ፍልስጤማዊ ጌት ሰው ከፍልስጤማዊ ጭፍራ መካከል ወጣ። የተናገረውንም ቃል ተናገረ፣ ዳዊትም ሰማ ይላል። ክብር ለጌታ ይሁን። የዳዊት እንግዲህ ሰው ነው። በዳዊት ሕይወት ውስጥ ይሄንን እዚህ ጋር እስከሚመጣ ድረስ ዳዊትን የምናውቀው የበግ ጠባቂ እንደሆነ ነው። ከዛ ግን እዚህኛው ሲዝን ላይ ሲመጣ አንድ የተለየ አሳይመንት ተሰጥቶት እናያለን። ከዚህ በፊት እንግዲህ የተመለከትነውን ምንድነው እግዚአብሔር ሲዝን ሲሰጠን ቃል አብሮ ይሰጠናል። ለዛ ለተሰጠን ቃል ለተሰጠን ሲዝን ደግሞ የሚመጥን ቃል እግዚአብሔር ስለሚሰጠን በዛ በቃላችን ማሸነፍ እንደምንችል የእግዚአብሔር ቃል ደግሞ በላያችን ላይ ሲመጣ ያኛው ቃል በየሲዝናችን የሚመነዘር እንደሆነ ስንመለከት ነበር ባለፈው ማለት ነው። ስለዚህ እስኬል ባለፈውን ሪቫይዝ አድርጌ ይመጣ እስኬል ስንመጣ ምዕራፍ 1 ምዕራፍ 2 ምዕራፍ 3 ላይ
የእግዚአብሔር መንፈስ አነሳኝ አወጣኝ፣ ከእንደገና ቃሉን ከተተብኝ፣ መጽሐፉን ሰጠኝ፣ በላሁት እያለ መቶ ነው 37 ላይ ትንቢት ተናገርባቸው ሲባል ከዛ ከገባበት መንፈስ ከገባበት ቃል አውጥቶ እንደተናገረ ስንመለከት ነበረ። ስለዚህ በዚህ ጊዜ ደግሞ እግዚአብሔር ለእያንዳንዳችን የተለያየ የምናልፍበት ሲዝን ሊሆን ይችላል። ግን ዛሬ እንደ ቤተ ክርስቲያን አንድ ሲዝን ደግሞ አለ። መጨረሻ ላይ እሱን እናወራለን። ለዛ ቤተ ክርስቲያን ምን አይነት ድምፅ ይኖራት የሚለውን እንመለከታለን። እኔ ግን ቶሎ ብዬ የዳዊት ታሪክ ላይ ዳዊት በተሰጠው ሲዝን ከነበረበት ውጪ የሆነ ሲዝን ውስጥ ሲገባ ምን አይነት ቃል እንዳወጣ እንመለከታለን። ዳዊት ታሪኩን ስንመለከት ሲመጣ በግ ጠባቂ ነው፣ የአባቱ ጠባቂ ነው። ሲቀቡ ወንድሞቹ ጋር ተሰልፈው ተደርድረው ሳሙኤል የትኛው ነው ብሎ ለመቀባት ሲነሳ ዳዊት በግ ጠባቂ እንደሆነ ነው የሚታወቀው። ለቅባት እንኳን አልተፈለገም። ግን እዚህኛው ሲዝን ላይ አባቱ ምንድን ያለው በግ ጠባቂዎቹን በግ ለሚጠብቅ ሰው ትቶ አንድ አሳይመንት ተሰጠው። የወንድሞችን ድምፅ ወሬያቸውን ይዘህልኝ ና አለው። ሌላ አዲስ የማያውቀው ሌላ አሳይመንት ውስጥ ገባ፣ ከበግ ጠባቂ ውጪ የሆነ ማለት ነው። ቁጥር 16 እና 19 ላይ እንዳየነው አባቱ አዲሱን ነገር ከፈተለት፣ አዲስ በር የተከፈተለት ያንን እንደተጠቀመ እንመለከታለን። ወደ ቁጥር 23 አካባቢ ስንደርስ ወንድሞቹን ለመጠየቅ ሲወጣ አንድ ድምፅ ግን ሰማ። ጎልያድ ለ40 ቀን ይታያቸው ነበረ፣ ይጮህባቸው ነበር። እነዚህ ሰዎች ለአንድ ቀን አሁን ዳዊት መጥቶ ነው። እነዚህ ሰዎች ግን ይህንን ድምፅ ለ40 ቀን ሲያስተናግዱት ነበር። ማንም ለዚህ ድምፅ ምላሽ አልሰጠም። ድምፁን በሰሙ ቁጥር ግን እስራኤላኖች እየፈሩ እየሸሹ እየተደበቁ ነው። ዳዊት ግን ልክ ሲመጣ አንድ ነገር ነው ያለው። ፍልስጤማዊ ጭፍራ ወጣና ተናገረ ይላል። ሲናገር ንግግሩ ነው ለ40 ዓመት ያሸማቀቃቸው፣ ለ40 ቀን ያሸማቀቃቸው ንግግሩ ነው። መጥቶ የገደለው የለም፣ መጥቶ ያረደው የለም። ይቅርታ ያደረጋቸው ነገር የለም። ግን ድምጾች ስለሚያሰማቸው እስራኤላኖችን ሽምቅቅ አድርጓቸው ነበር። ዳዊት ግን ቁጥር 23 ላይ ሰማ ይላል። የእስራኤል ሰዎች ሁሉ ስላዩት ነገር ሲፈሩ ዳዊት አንድ ነገር ነው ያለው። ምንድነው ይሄ የሆነው? ኢየሱስ ክርስቶስ ጌታ ነው። ለመጀመሪያ ጊዜ ለሰማው ድምፅ አንድ ምላሽ መስጠት ጀመረ ማለት ነው። ምንድነው ብሎ እንትን የሚለው ከቁጥር 23 ጀምረን ስንመለከተው እነሆ ጎልያድ የተባለ ያ ዋነኛ ጀግና ፍልስጤማዊ የጌት ሰው ከፍልስጤማዊ ጭፍራ መካከል ወጣ፣ የተናገረውን ቃል ተናገረ፣ ዳዊትም ሰማ ይላል። በጣም የሚገርማቸው የእስራኤል ሰው ሁሉ ሰውየውን ባዩ ጊዜ እጅግ ፈርተው ከእርሱ ሸሹ። እስራኤል ሰዎች ይህንን የመጣውን ሰው እያያችሁ አያያችሁም? በእውነት እስራኤልን ሊገዳደር የመጣ የሚገድለውን ሰው ንጉሥ እጅግ ባለጠጋ ያደርገዋል፣ ልጁን ይገድለታል፣ የአባቱንም ቤተሰብ ለእስራኤል ዘንድ ከግብር ነፃ ያወጣቸዋል አለው። ዳዊትን ባጠገቡ ለቆሙ ሰዎች ይህንን ፍልስጤማዊ የሚገድል የእስራኤልን ተግዳሮት የሚያርቅ ሰው ምን ይደረግለታል? ይሄው አምላክ ጭፍራ የሚገዳደር ይህ ያልተገረዘ ፍልስጤማዊ ማን ነው ብሎ ተናገረ ይላል። ኢየሱስ ክርስቶስ ጌታ ነው። በጣም ይቅርታ ማነብበት ምክንያት እንትን ስለሌለ ቃላቶች እንትን ያደረኩባቸው ከሆነ እና ምንድነው የሚለው አንድ ቃል ነው የተናገረው። ምንድነው ያለው? የእስራኤልን ተግዳሮት የሚያርቅ ሰው ምን ይደረግለታል አለ። ከዛ በኋላ የሕያው አምላክ ጭፍሮችን የሚገዳደር ይህ ያልተገረዘ ፍልስጤማዊ ማን ነው ብሎ ተናገረ ይላል። ኢየሱስ ክርስቶስ ጌታ ነው። በባለፈው ስንመለከት ድምፅ ይሰማል ብለናል። ድምፅ የትኛውን ቦታ ላይ ቢሆን ይሰማል። እዚህ ጋር ይሰማልኝ፣ እዛ ጋር ይሰማልኝ ሳንል ዳዊት የተናገረው ነገር ድምፅ ተሰማል።
የተናገረው ነገር ተሰማ። ምንድን ነው የተናገረው ሲባል ግልጽ የሆነ ነገር ነው የተናገረው። አዲስ ድምፅ ነው ያወጣው፣ ከሚሸበሩበት ውጭ የሆነ አዲስ ድምፅ። አንደኛ እሱ የሆነው ማን እንደሆነ ከእንደገና ጠላቱ ማን እንደሆነ የሚለይ ነገር ነው የተናገረው። ክብር ለጌታ ይሁን። ምን አይነት ድምፅ ነው ያወጣው? አንደኛ ምንድን ነው ያለው? የሕያው አምላክ ጭፍሮችን የሚገዳደር ይሄ እኛ ነን ያለው። ይሄ እኛ ነን። እግዚአብሔር አምላክ የሆነለት ሰው እኛ ነን፣ ወይም ደግሞ አምላካችን ሕያው ነው፣ እኛ ደግሞ የእርሱ ነን። የሚገዳደረው ማን ነው ብሎ መጀመሪያ ክሊር ያደረገው እግዚአብሔር ማን እንደሆነ፣ እኛ ደግሞ የማን ወገን እንደሆነ አላወቀም ወይ ነው ድምፅ ያወጣው መጀመሪያ ይሄ ብሎ ስለ እግዚአብሔር ማንነት። ከዛ በኋላ ነው እኔ እሱ ለሰውየው ደግሞ የተናገረው አካባቢው ላይ ስላለ ነገር ስለሚሰማው ድምፅ ደግሞ ይህ ያልተገረዘ ፍጹም ወገን የሌለው እድል ፈንታ የሌለው ከእግዚአብሔር ዘንድ ያልሆነ እግዚአብሔር ያልቆመለት የእግዚአብሔር ጠላት ይሄ ብሎ ደግሞ ጠላቱ ላይ ደግሞ ሌላ ድምፅ አወጣ። ኢየሱስ ክርስቶስ ጌታ ነው። አሜን። በዚህ ነው መጀመሪያ አስቀድሞ ከድሉ አስቀድሞ ጠላቱን የመታው በድምፅ ነው፣ በወጣው ቋንቋ ነው፣ በተናገረው ቃል ነው። ተሰማለት። ይሄንን የተናገረው ነገር ተሰማለት። ኢየሱስ ክርስቶስ ጌታ ነው። ለዚህ ነው ዳዊት የተናገረው ተሰማ አለ። ክብር ለጌታ ይሁን። ምንድን ነው የተሰማው? መጀመሪያ እግዚአብሔር ማን እንደሆነ፣ ከዛ በኋላ ደግሞ እሱ የገጠመው ነገር የደረሰበት ሁኔታ ምንነቱን በእግዚአብሔር ቃል ሲፈትሽ ወገን ይሄ ኪዳን የሌለው ነው። ምንም ኪዳን ከእግዚአብሔር ጋር ምንም ኪዳን የሌለው ያልተገረዘ ብሎ አስቀመጠው ማለት ነው። ስለዚህ ድምፅ ይሰማል። ኢየሱስ ክርስቶስ ጌታ ነው። ድምፃችን ይሰማል። ድምፃችን ሲሰማ እኛም ብቻ ነው ነፃ የሚያወጣው። ድምፃችን ከተሰማ አካባቢያችን ላይ ያለውን ሁሉ ነው ነፃ የሚያወጣው። ድምፅ በጣም ነው የሚሰማው። ስለዚህ ዝም ልንል አይገባም። ድምፅ ተከላካይ አለው። አዎ ተከላካይ አለው፣ በኋላ እናየዋለን። ግን ያለንን ድምፅ ክሊር የሆነ እኛ ማንን እኛን ደግሞ የሚያስተዳድረን ከእኛ ጋራ ያለው ማን እንደሆነ ክሊር የሆነ ድምፅ ልናወጣ ይገባል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ይሄ ድምፅ ወጣ፣ ደረሰ። ክብር ለጌታ ይሁን። ድምፁ ቀድሞ ነው የወጣው። ከድሉ ቀድሞ ድምፁ ወጣ። 32 ላይ ነው። ኢየሱስ ክርስቶስ ጌታ ነው። ዳዊት የተናገረው ቃል ተሰማ። ለሳውልም ነገሩት፣ ወደ እርሱም አስጠራው። ሃሌሉያ! አይገርምም? እሱ ገና እየገባ ነው ድምፁን የሰማው። ለጠባቂዎች አስቀምጠው እቃውን ነው የሄደው፣ ግን ሳኦል ጋር ደረሰ። ሃሌሉያ! ድምፅ አይያዝም። ስለዚህ ሳኦል ጋር ሲመጣ ዳዊት ድምፁ ቀድሞ ነበር። ኢየሱስ ክርስቶስ ጌታ ነው። ይሄ ሁሉ ሰው አይረብሻል። ክብር ለጌታ ይሁን። በጣም ብዙ ነገራችን የእንትን የያዘው ድምፃችንን አክተን ነው። ባይዘው ድምፃችንን ተቀምተን ነው፣ ወይም ደግሞ አለመናገራችን ነው። ልቀቀኝ ያለ ማለታችን ነው። ባለፈው ስንመለከት ለደረቁ አጥንቶች ከደረቁ አጥንቶች ጋር መቀመጥ ይቻላል እኮ። ለደረቁ አጥንቶች ተናገርባቸው ያለ ኢየሱስ ክርስቶስ ጌታ ነው። ለፈውሳችን በቤቷ ቁጭ ብላ ነው ቀሚሱ የነካው እንደሆነ እፈውሳለሁ ብላለችና ብሎ ነው የወጣው። ሃሌሉያ! ብላለችና ቤቷ ቁጭ ብላ ቀሚሱን ስነካ እፈውሳለሁ ብላለችና ድምጿን የቀደመው ገና ሳትወጣ በቤቷ ያለች ኢየሱስ ክርስቶስ ጌታ ነው። ልጁ እንዲፈወስለት ቃል ብቻ ተናገር ነው ያለው። በጣም የሚገርማችሁ ማለት ነው በውሃ ላይ ሲራመድ አይቶት አያውቅም። ጴጥሮስ በውሃ ላይ ጌታ ኢየሱስ ሲራመድ አይቶት አያውቅም። በመርከብ ሄደው ያውቃሉ፣ በጀልባ ሄደው ያውቃሉ፣ ግን በውሃ ላይ ሲራመድ አይቶት አያውቅም። ግን ጌታ ኢየሱስ ክርስቶስ እየተራመደ ሲመጣ አንድ ነገር ነው፣ እዘዘኝ ያለው፣ ቃል አውጣብኝ እኔ ልራመድ። ኢየሱስ ክርስቶስ ጌታ ነው። ቃል ኃይለኛ ነው። ቃል ይሰራል። ስለዚህ ልክ ና ብሎ ሲያዘው በውሃ ላይ መራመድ ጀመረ። ቃላችን ከድላችን ይቀድማል። ቃላችን ከምናሸንፈው ነገር ከያዘን ጉዳይ ለቀን ለመውጣት መጀመሪያ ቃል ይቀድማል። ኢየሱስ ክርስቶስ ጌታ ነው። አሜን። በድንጋይ ላይ እንኳ
ይወጣል ብሎ ሲነገር ቃል ተናገርበት ካለ ክብር ለጌታ ይሁን። ከድንጋይ ይወጣል። ወጥቶ አያውቅም እኮ በቃ ወጥቶ አያውቅም። ኢየሱስ ክርስቶስ ጌታ ነው። ተራራው ከፊታችን ዞር እንዴ እምነት ያለው አለ። ምንድን ያለው? ማንም ሳይጠራጠር በዚህ በተሰጠው እምነት በተራራው ይናገርበት ነው ያለው። ይሄንን ተራራ ከዚህ ተነቅለው ወደ ባህር ተወርወር ብትሉት አለ። ብትሉት ማለት ብትናገሩበት ይሆናል አለ። ኢየሱስ ክርስቶስ ጌታ ነው። አይኑ የሚበራለት ሰውዬ ለዘላለም ማለት እንችላለን ሊቀመጥ ይችላል እዛው ጋር። ነገር ግን አንድ ድምፅ ግን ሰምቷል። ዛሬ የተለየ ነገር ሰምቷል። ስለዚህ ጩኸቱን ያቀለጠው ዝም በል እንኳን ቢሉት ኖ ብሎ የተናገረው የዳዊት ልጅ ወይም ማረኝ ያለው በዛት ሲዝኑ ላይ ጠብቆ ነው። ሃሌሉያ! እንደዚህ አይነት ነገር ድጋሚ እንደማይመጣ ስላወቀ ድምፁ ቀደመለት። ክብር ለጌታ ይሁን። ስለዚህ በየትኛውም አቅጣጫ ታምራት ማየት እንፈልጋለን፣ ነገሮች እንዲላቀቁ እንፈልጋለን፣ በህይወታችን ላይ እንዲሆኑ የምንፈልጋቸው ነገሮች ሁሉ ድምፃችን ይቀድማል። መቅደምም አለበት። ድል ለማድረግ ድምፃችን መቅደም አለበት። እሱ ብቻ አይደለም። ድምፅ ስናወጣ ብዙ የሚከላከል ነገር አለ። በጣም ብዙ ከዳዊት እንኳን ብንመለከት ቁጥር 33 ላይ አንተ ብላቴና ነህ ያለው በደንብ አድርጎ ነገረው። ቅድም ዳዊት ሲናገር መጀመሪያ እግዚአብሔርን ከዛ በኋላ እነሱ ማን እንደሆኑ ተናገረ። እዚህ ጋራ ግን የመጣው ቀን አንተ ብላቴና ነህ። እሱ መጀመሪያ ዳዊትን አሳንሶ ጠላቱን ከፍ አድርጎ ነው የነገረው። አንተ ብላቴና ነህ አለ። እሱ ግን ከልጅነቱ ጀምሮ ጦረኛ ነው ብሎ እሱን አስተልቆ ዳዊትን አሳንሶ ተናገረ። ዳዊት የተናገረው ግልባጭ ነው የተናገረው። አይገርማችሁ? ሁለቱም እስራኤላውያን ናቸው፣ ግን እይታ ልዩነት አለው። ይሄኛው ያወጣው ድምፅ ጠላትን የሚያርበደብር ሲሆን ይሄኛው ደግሞ ያወጣው ድምፅ ጭራሽ እንደውም የጠላቱን ኃይለኛነት የሚስል ባለፈው ስንነጋገር ጠላት ሁለት ነገር ብቻ ነው የሚያደርገው። ጠላት አለ ጌታ ኢየሱስ ክርስቶስ በዮሐንስ 10 ላይ ሊሰርቅ ሊያርድ ሊያጠፋ ነው የሚመጣው። ወይ ይሰርቀናል፣ ድምጻችንን ይሰርቀናል። ድምጻችንን ካልሰረቀ ዲስትሮይ ነው የሚያደርገው። ዲስትሮይ ማለት ምንድነው? ድምፁ አለ ግን የማይሆን ድምፅ የማይሆን ለኛ የማይጠቅም ነገር ያወጣል። አወራለሁ እኮ ድምፅ እኮ አወጣለሁ፣ ግን ራሴ ላይ ዲስትሮይ ነው የሚያደርገኝ። እንደዛ ነው የሚያደርገው። ምክንያቱም ሊያጠፋ ሊያርድና ሊያበላሽ ነው የሚመጣው። ልክ እዚህ ጋራ ስታየው ድምፅ ወጥቷል እኮ፣ ግን የወጣው ድምፅ ተከላካይ በቃ ዳዊትን አሳንሶ የዳዊትን አምላክ አሳንሶ እንደገና ጎልያድን ከልጅነቱ ጀምሮ ብሎ ጎልያድን የሚክብ ድምፅ ነው የወጣው። አንተ ብላቴና ነህ፣ ጠላት ግን እንደዚህ አድርጎ ብሎ የጠላቱን ሊያጎላለት ፈለገ። ወገኖች በጣም ብዙ ጊዜ እንደዛ ነው። ራሳችን አሁን ወደ ራሳችን ስንመለስ አሁን አንቺ ለራስሽ ራስሽ ጸልይሽ መፈወስ ይቻላል ይችላል እከሌ እንኳን ጸልዮልሽ መች ተፈወስሽ አይነት ነገር ይመጣል። በቃ ያሳንሰዋል። ድምፅ ሁሉ ጊዜ ተግዳሮት አለ። በቃ ታናሽ እናንተ ታናሽ ነህ፣ አንቺ እንደዚህ ነሽ፣ አንተ እንደዛ ነህ ብሎ ሁሉ ጊዜ የሚያሳንስን ነገር ነው እንትን የሚያደርገን እና አንዳንዴ ደግሞ ያልተጻፈውን ነው እንትን የሚያደርግልን። የእግዚአብሔር መንፈስ በሁላችንም ውስጥ አለ። የእግዚአብሔር መንፈስ በፈለገው ሰው ይሰራል፣ ግን ይስልልናል። ሐዋርያ እንትና ነቢይ እንትና እንትን ብሎ እንኳን ያልተፈወሰ ነገር አንቺ ጋር መጥቶ እንዴት ይሆናል? እንትና ያልደረሰበትን አንቺ ጋር እንዴት ትደርሻለሽ? እንትና እንኳን ይህን ሰርተው ይህን ዓመት ቆይተው እንደዚህ ያልሆነበትን አንቺ ትናንትና ተነስተሽ ይላል። ይሄ ድምፅ ተግዳሮት ነው በራሳችን ላይ የሚተኩስ ነው። ስለዚህ ልቀቀኝ ማለት ያለብን ልቀቀኝ። ይሄ ነገር ይሄ በሽታ ከትውልድ ትውልድ የተላለፈ ከዘርሽ የመጣ ነው። ኖ እዚህ ጋራ መቆም አለበት። ኢየሱስ ክርስቶስ ጌታ ነው። ሂሳብ ሊሰራልኝ አይገባም። በዛ በሽታ የተፈወሰ አይቼ አላውቅ ይሆናል። እኔ ጋር ሲመጣ ግን ኖ ድምፅ ማውጣት አለብኝ። በቃ ለየትኛውም በሽታ በመስቀሉ ላይ አልቋል። ስለዚህ እንትን በሽታ ለእንትን በሽታ ድጋሚ ለካንሰር ብሎ ጌታ ኢየሱስ ክርስቶስ በመስቀል ላይ ቆይ ለካንሰር ደግሞ ጨርሼው ልምጣ አይነት
it's already finished። ስለዚህ የትኛውም ዳያቤቴ ቢሆን ደም ብዛት የትኛውም ነገር ቢሆን ድምፅ አለኝ። ሃሌሉያ። ልቀቀኝ፣ በተሰራው ስራ መሰረት ልቀቀኝ ነው፣ ባለቀው ስራ ልቀቀኝ፣ እዛ ጋር አልቋል ብዬ ልናገር የምችልበትን ድምፅ ነው ማውጣት ያለብኝ። ኢየሱስ ክርስቶስ ጌታ ነው። ትክክለኛ ሲዝን ላይ ደግሞ ሲዝናችንን ጠብቀን አንዳንዴ የምንፈወስበት ጊዜ አለ። ትክክለኛ ሲዝን ለቅድም እንዳልኳቸው ሰውየው ከዛ በፊት እዛ ቦታ ላይ ረዥም ዓመት ተቀምጦ ሊሆን ይችላል። አንድ ድምፅ ግን ሰምቷል። የናዝሬቱ ኢየሱስ እያለፈ ነው። ይሄ this is the right ነው። በቃ ይሄ ትክክለኛ ጊዜ ነው ብሎ ነው የተነሳ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ዳዊት መልሱ እንደዚህ ነው። እሱ ብላቴና ነው፣ አንተ ብላቴና ነህ። እሱ ከብላቴንነቱ ጀምሮ ያውቃል፣ ጦረኛ ነው ምናምን ሲለው ዳዊት አንድ ነገር ነው ያለው። ልክ ነው። ዳዊት አለ እኔ ባሪያ አለ። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ዳዊትም ሳውልን አለው እኔ ባሪያ የአባቴን በጎች ስጠብቅ አንበሳና ድብ ይመጣ ነበር፣ ከመንጋውም ጠቦት ይወስድ ነበር፣ በኋላው መከተለውና እመታው ነበር፣ ከአፉ ማስጥለው ነበር፣ በተነሳብኝ ጊዜ ጉሮሮውን ይዤ እመታውና እገለዋል ነበር። እኔ ባሪያ አንበሳና ድብ መታ፣ ይህን ያልተገረዘ ፍልስጥኤማዊ የኔው አምላክ ጭፍሮችን ተግዳሮትና የእርሱን ከእነርሱ እንዳንዱ ይሆናል። ዳዊትም ከአንበሳና ከድብ እጅ ያስጣለኝ እግዚአብሔር ከዚህ ፍልስጥኤማዊ እጅ ያስጥለኛል አለ ይላል። ኢየሱስ ክርስቶስ ጌታ ነው። አሁን ትክክለኛ ቦታው ላይ መጣ። አሁን እግዚአብሔር ከየት እንዳመጣው ከየት እንዳደረገው ለምን ይህንን ያህል ጊዜ አንዳንድ ጊዜ ጊዜያችን ላይሆን ይችላል ሲያስተምረን ሲያሰለጥነን በብዙ ስንጸልይ መቼ ነው እንደዚህ የምሆነው? መቼ ነው እንደዚህ የተናገርከኝ ጋር የምንደርሰው ልንል እንችላለን። ልክ ዳዊት አሁን እንዳለው አንበሳ ድብ ይመጣ ነበረ፣ ከመንጋው ሊወስድ ይፈልግ ነበረ፣ ግን አስጥለዋለሁ አለ። ኢየሱስ ክርስቶስ ጌታ ነው። ከዛ ያስጣለኝ አምላክ እዚህ ጋራ ግን ያስጥለኛል አለ። ክብር ለጌታ ይሁን። አሁንም እየተማመነ ያለው ምንድነው? ኤክስፒሪየንሱንም አይደለም እንደዚህ ነበረ እንደዚህ ይሆናል፣ ግን ከዛ ያስጣለኝ አምላክ አሁን ደግሞ ከዚህ ካልተገረዘ ፍልስጤማ ያስጥለኛል ብሎ ከእንደገና በእግዚአብሔር ላይ ትምክቱን ሲያደርግ እንመለከታለን። ኢየሱስ ክርስቶስ ጌታ ነው። ድምጻችን ይሄ ነው። በቃ ትናንትና የረዳኝ እግዚአብሔር ዛሬ ይረዳኛል፣ ዛሬ እንደዚህ ሆነሻል፣ ዛሬ ወድቀሻል፣ ዛሬ እንደዚህ ሆኗል ለሚለው ድምጽ መልሴ ትናንትና ይረዳኝ፣ ትናንትና ያገዘኝ፣ ትናንትና ያቆመኝ፣ ትናንትና አብሮኝ የቆመ፣ ትናንትና እንደዚህ የረዳኝ እግዚአብሔር ዛሬም ይረዳኛል። ክብር ለእግዚአብሔር ይሁን። ምክንያቱም አምላካችን ሕያው ነው። አምላካችን ትናንትና ዛሬም ለዘላለም ሃሌሉያ ሕያው አምላክ ነው። ኢየሱስ ክርስቶስ ጌታ ነው። ከዛ በኋላ አንድ ነገር ይላል። ድምፅ ምንድን ነው ታዲያ? ዋናው እዛ ጋር ድብ ገድያለሁ እንደዚህ ያለው ከእንደገና እግዚአብሔርን ስሎ ከነሱ ጋር ያለውን እግዚአብሔርን ስሎ ጠላቱን ምን እንደሆነ ካስቀመጠ ምንድን ነው የፈለገው? ምን እንዲሆን ነው ድምፅ የወጣበት? ድምፃችን ከድላችን እንዲቀድም የምናደርገው ሰዎች ምን አድርገው እንዲገነዘቡልን ነው። ሁኔታችን ምን እንዲገነዘብልን ነው። እኔ ምን ለራሴ ምን እንዲገነዘብ ነው። ቁጥር 45 ላይ ክብር ለጌታ ይሁን። ሊገጥመው ወጣ። ከዛ በኋላ እንደዚህ ሆነ። ፍልስጤማዊ ዳዊትን በትር ይዘህ የምትመጣብኝ እኔ ውሻ ነኝን? አለው። ፍልስጤማዊ በአምላኮቹ ስም ዳዊትን ረገመው። ፍልስጤማዊውም ዳዊትን ወደ እኔ ናና ስጋን በሰማይ ወፎች ለምድር አራዊት እሰጣለሁ አለው። ዳዊትን ፍልስጤማዊውን አለ አንተ ሰይፍና ጦር ጭሬ ይዘህ ትመጣብኛለህ፣ እኔ ግን ዛሬ በተገዳደርከው በእስራኤል ጭፍሮች አምላክ ስም በሰራዊት ጌታ እግዚአብሔር ስም እመጣብሃለሁ። እግዚአብሔር ዛሬ አንተን በእጅ አሳልፎ ይሰጣል፣ እመታሃለሁ፣ ራስንም ካንተ አልሳዋለሁ፣ የፍልስጤማውያንን ሰራዊትን ሬሳ የሰማይ ወፎችም ለምድር አራዊት ሁሉ እሰጣለሁ። ለምን? ይህም በምድር ሁሉ በእስራኤል ዘንድ አምላክ እንዳለ ይታወቅ ዘንድ ሃሌሉያ
ይህ ጉባኤ ሁሉ እግዚአብሔር በሰይፍና በጦር የሚያድን እንዳይደለ ያውቅ ዘንድ ሰልፉ የእግዚአብሔር ነውና። ሃሌሉያ። ሶስት ነገር እንዲታወቅልኝ ነው የምመጣው። ይሄንን ድምፅ የማወጣው ለሶስት ነገር ነው አለ። ኢየሱስ ክርስቶስ ጌታ ነው። አንደኛ አለ ይህ በምድር ያሉ ሰዎች ሁሉ ክብር ለጌታ ይሁን። በምድር ያሉ ሰዎች ሁሉ በእስራኤል ዘንድ አምላክ እንዳለ፣ በመካከላችን የሚሰራ አምላክ እንዳለ፣ ሕያው የሆነ አምላክ እንዳለ እንዲታወቅ ነው። ሃሌሉያ። ሌላ አይደለም፣ ሌላ ታሪክ አይደለም። አንደኛ እግዚአብሔር አምላካችን ሕያው እንደሆነ እንዲታወቅ ነው የምመጣ። በሌላ ሰው አይደለም ማለት የምመጣበት ስም አለ። እግዚአብሔር አንተን ዛሬ ይሰጠኛል፣ አሳልፎ ይሰጠኛል። ግን ሶስት ነገር እንዲታወቅ እፈልጋለሁ። እግዚአብሔር በምድር በዚህ በእስራኤል ምድር ሁሉ እስራኤል መካከል እግዚአብሔር እንዳለ አምላካችን ሕያው እንደሆነ እንዲታወቅ ከእንደገና ለእስራኤል ለራሱ ለጉባኤው 40 ቀን ጦር ይዞ ልቡ ለወረደበት ጦር ሳይፈታ ልቡ ለወረደበት ለእስራኤል ሕዝብ ጉባኤ ደግሞ አንድ ነገር እንዲሆን በሰይፍና በጦር እንደማያድን እንዲታወቅ ነው። ሶስተኛ ነገር ደግሞ የምናገረው ሰልፉ የእግዚአብሔር የኛ እንዳልሆነ እንድታውቅ ነው። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ክብር ለጌታ ይሁን። የትኛው ህይወታችን የምንመጣው የምናልፍበት ሁኔታ ሁሉ ከነዚህ ነገሮች ውጭ አይደለም። ድምፅ የምናወጣው የምንናገረው ነገር ሁሉ ከዚህ ውጭ የሆነ አይደለም። የትኛው ነው? በምድር ሁሉ እግዚአብሔር ከኛ ጋር እንዳለ እንዲታወቅ ነው። ሌላው ምንድነው? ሰልፉ የእግዚአብሔር እንደሆነ እንዲታወቅ ነው። ሌላው ምንድነው? በእኛ በመካከላችን የእግዚአብሔር ጉባኤ ራሱ በጦር በሰይፍ በራሳችን በእውቀታችን በአንደርስታንዲንጋችን በየትኛው ማስተዋላችን እንደማይሆን እንድናውቀው ነው ድምፅ አውጥተን የምንናገረው። እግዚአብሔር የተባረከ ይሁን። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ለዚህ ሲዝን 40 ቀን ቆይቶ ለመጣበት ለዚህ ጊዜ እነዚህ ሶስት ነገሮች እንዲታወቁ ነው። ያ የፈራ ጉባኤ ራሱ እንዲያውቀው ነው። በጦርና በጭሬ አይደለም፣ በጦርና በሆነ ነገር በጋሻ አይደለም። እግዚአብሔር በራሱ እንደሆነ እንዲታወቅ ነው። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ሲዝን ሲሰጠን አንድ አይነት ድምፅ እንድናወጣ ነው ከእግዚአብሔር ጋር። እግዚአብሔር በዛ ጊዜ ምን ልል እንደፈለገ ከዛ ጋር አንድ ላይ ተደምረን አንድ ቃል እንድናወጣ ነው እግዚአብሔር ሲዝን ይሰጣል። አሁን ደግሞ የቤተ ክርስቲያን ሲዝን ልክ እንደ ዳዊት በምድር ላይ እግዚአብሔር እንዲታወቅ ፈልገናል። እግዚአብሔር እንዲነገር ፈልገናል። የክርስቶስ ስራ በሰዎች ሕይወት ሁሉ ላይ እንዲነገር ፈልገናል። ድምፃችን አንድ እንዲሆን የእግዚአብሔር ቃል ደግሞ ይነግረናል። ኢየሱስ ክርስቶስ ጌታ ነው። ቶሎ ቶሎ በጣም ፈጥኜባቸዋለሁ፣ ግን አንድ ቃል አነብና ከዛ በኋላ እኛ ደግሞ መቀጠል ያለበት ልክ አሁን ጦርነት ብለን የምንወጣበት የምንሰለፍበት ጦር መሳሪያ ምናምን የሚይዝበት ታሪክ የለንም። ግን አንድ ነገር አለ። ቤተክርስቲያን አሁን ያለችበት ሲዝን አላት። የመጨረሻው ዘመን ላይ ደርሰናል። እግዚአብሔር በመጨረሻው ዘመን ላይ አንድ ወጥ የሆነ ድምፅ ከኛ መካከል እንዲወጣ ይፈልጋል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። በቃ ድምፃችን ልክ የሆነ ሲዝን ላይ ስንገባ ልበላችሁ ሰዎች በተለያየ ሁኔታ ውስጥ እናልፋለን። በማጣት ውስጥ፣ በበሽታ ውስጥ፣ በተለያየ ነገር ለገባንበት ሲዝን እግዚአብሔር ቃል አለ። እግዚአብሔር ቃል ታመን ሊሆን ይችላል። እኔ እግዚአብሔር ፈዋሽ ነው የሚል ቃል አለ። በመገረፉ ቁስል ተፈውሳችኋል የሚለን ቃል አለ። ያንን በዛ ሲዝናችን ላይ እንድንናገር ይፈልጋል። ልክ እንደዛው ቤተክርስቲያን ደግሞ ክብር ለጌታ ይሁን ከእኔ ጋር ከእናንተ ጋር ከእያንዳንዳችን እዚህ ያላችሁት ስም ብጠራ አንድ ወጥ የሆነ ድምፅ ደግሞ እንድናወጣ የሚፈልግበትን ሪዝን ልንገራችሁ። መዝሙር 19 ላይ እንደዚህ የሚል ቃል አለ። ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይ ጠፈር የእጁን ስራ ያወራል። ቀን ለቀን ነገርን ታወጣለች፣ ሌሊት ለሌሊት እውቀትን ትናገራለች። ነገር የለም መናገር የለም፣ ድምፃቸው አይሰማም።
ቁጥር 4 ላይ ድምፃቸው ወደ ምድር ሁሉ ቃላቸው እስከ ዓለም ዳርቻ ወጣ ይላል። ኢየሱስ ክርስቶስ ጌታ ነው። የቤተ ክርስቲያን አሁን መጨረሻ ላይ ያለንበት ሲዝን እግዚአብሔር ቃላችንን ድምፃችንን ማውጣት ነው የሚፈልገው። ይሄኛው ደግሞ ትክክለኛ ድምፅ እንዲወጣ ነው። እዚህ ጋራ የተነገረን እነዚህ ሰማይ የእግዚአብሔርን ክብር ይናገራሉ። የሰማይ ብቻ ሳይሆን የሰማይ ጠፍር ደግሞ የእጁን ስራ ያወራል። ሁለቱም የሚናገሩት ስለ አንድ ነገር ነው። የተለያዩ ቦታ ነው ያሉት፣ እላይና ታች ናቸው፣ ግን ስለ አንድ ነገር ነው የሚያወሩት። ሰማይ ብትሉ ፍጥረት ብትሉ ስለ አንድ ነገር ስለምንድን ነው የሚያወሩት? ስለ እግዚአብሔር ክብር ይናገራሉ፣ ስለ እጆቹ ስራ ያወራሉ። ቀጠለና ሁለተኛ ላይ ሲናገር ቀን ለቀን ነገርን ታወጣለች ይላል። ሌሊት ለሌሊት እውቀትን ትናገራለች። እነዚህ ሰማይና ምድር አሁን ተመልከቱ። ሰማይ፣ ጨረቃ፣ ፀሐይ አለ። ስናት የሚናገር እግዚአብሔር እንዴት አድርጎ እንደሰራ የእግዚአብሔርን ክብር እናወራለን። የእግዚአብሔርን አሰራሩ የእጆቹን ስራ እናወራለን። ልክ ፀሐይ ጨርሳ ስትሄድ ጨረቃ ትቀጥላለች። የምትቀጥለው ሌላ ታሪክ የላትም፣ ሌላ ንግግር የላትም። ሴም ቲንግ ነው የምታወራው። ሌላ የኔ ብላ የምታወራው ነገር የላትም። ጨረቃ ከፀሐይ ቀጥላ አሁንም ስለ ክብሩ ታወራለች። ኢየሱስ ክርስቶስ ጌታ ነው። ከዛ ደግሞ ሌሊት መጣ ብለን ስንል ሌሊት ደግሞ ለሌላው ሌሊት ተመሳሳይ ነገር ያስተላልፋል። እስካሁን ድረስ እኔ እግዚአብሔርን ክብር ሳወራ ነበረ ብሎ ለዛኛው ያቀብለዋል። ያኛውም ተመሳሳይ የእግዚአብሔርን ክብር ያወራሉ። ሃሌሉያ! አይቆራረጡም። ልክ እንደሚፈስ ወንዝ ነው። መቆራረጥ የለውም። አንዱ ከአንዱ ጋር ይቀባበላል። የኔ የሚሉት ነገር የላቸውም። የኔ ታሪክ፣ የኔ ቪዥን፣ የኔ እይታ፣ የኔ የምንለው ነገር የላቸው። አንድ ሀሳብ ያላቸው ያው የእግዚአብሔር ክብር ያወራሉ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። እንደዚህም ሆኖ በጣም የሚያስገርመኝ ቃል ምንድነው? ነገር ግን መናገር የለም ማለት ድምጽ የላቸውም። ኦኬ፣ ድምጽ ከሌላቸው ድምጻቸው ግን ወደ ምድር ዳርቻ ሁሉ ቃላቸው እስከ ምድር ዳርቻ ወጣ ይላል። ኢየሱስ ክርስቶስ ጌታ ነው። አይገርምም? ተመሳሳይ ነገር ስለሚያወሩ ንግግር የለም፣ ግን ቃል ይወጣል ይለናል። እንዴት ቢጆን ነው? ግን የእግዚአብሔር ነገርን ስለሚያወሩ የእግዚአብሔርን ሐሳብ ከመጀመሪያ እስከ መጨረሻ የተፈጠሩበት የሚኖሩበት ዓላማ አንድና አንድ ነው፣ የእግዚአብሔርን ክብር ማውራት ብቻ። ሃሌሉያ! ቤተክርስቲያን ሌላ ታሪክ የላትም። በእውነት ነው የምላችሁ። እዛ ጋራ እዚህ ጋራ እዚህ ብለን በጣም ብዙ እኛ የምንከፋፍለው የምንሰራው ነገር ገደብ ብናመጭበት ነገር የኔ የምንለው ነገር በጣም ብዙ አለ። ያ ግን አይደለም። ቤተክርስቲያን አንድ ድምጽ ነው ያላት። የሚወጣውም አንድ ድምጽ ነው፣ የተቀበልነውም አንድ ድምጽ ነው። ኢየሱስ ክርስቶስ ጌታ ነው። ማውራት ካለብን የእግዚአብሔርን ክብር ማውራት ካለብን ልጁን ኢየሱስ ክርስቶስ ማውራት ካለብን የተሰቀለውን ክርስቶስን ብቻ። ሃሌሉያ! አሜን። ኢየሱስ ክርስቶስ ጌታ ነው። ዝብርቅርቅርቅርቅ ድምጻችን አንድ ነው። በቃ የተሰጠን አሳይመንት አንድ ነው። እንዲወጣ እንዲሰማለት የፈለገው አንድ ነው። ልጁ ኢየሱስ ክርስቶስ ነው። በየትኛውም ከእኔ ተቀብለ ይህን ካወራ በእኔ ቀጥለ ነው ማውራት ያለብን። እሱም ልጁን ኢየሱስ ክርስቶስን መሳን ያለብን። ካንተ ቀጥዬ ካወራሁ ትክክለኛው ይሄንን አንዱን ክብር ነው የምናወራው። አንድ ሙሽራ አይደል እንደምንጠብቀው? አንድ ሙሽራ እኮ ነው። ስለዚህ ድምጻችን እንዲሰማ ፈልጓል። አንድ ነው ሙሽራ የምትጠብቀው አንድ ነው የሚጠበቀው ማለት ነው። አንድ ሙሽራ ሌላ ምን አላት? ሙሽራውን ከመጠበቅ ውጪ ሙሽራ አይኖራትም። ጥቁር፣ ቀይ፣ ቢጫ እያለን አናከፋፍለው። አንድ ሙሽራ ነው የምትጠብቀው። የምትጠብቀውም አንድ ሙሽራ ነው። በተለያየ ቦታ ላይ የተለያየ ሀሳቦችን የተለያየ አሰራሮች የእግዚአብሔር አሰራር ጸጋ ልዩ ነው። መንፈስ ግን አንድ ነው። መንፈሱ ደግሞ ሲጮህ አንድ ነው የሚጮኸው። ጆሮ ያለው ይስማ የሚል አንድ ድምጽ ነው ያለው። ኢየሱስ ክርስቶስ ጌታ ነው። እሱም ልጁ ኢየሱስ ክርስቶስ ነው። ሌላ ድምጽ የለንም። በእውነት ሌላ ድምጽ የለንም። ኢክሊሺያ አሁን እግዚአብሔር የሚለን ምን መሰላችሁ? ድምጻችሁ አንድ ነው። በቃ አንድ ይሁን። ከእንትና ቀጥሉ ቀን ከቀን
ማለት በቆራረጥ የሌለበት ከእንትና ቀጥሎ እንትና ከቆመ በቃ ቆሜ የኔ ቪዥን የኔ እንትን የማልላችሁ በቃ አለ አንድ የማይበላለጥበት በእኔ የሚሰራ በእኔ እንትን የሚያደርገው የማልልበት የማንም እጅ የሌለበት አንድ የተሰራ ስራ አለ። ኢየሱስ ክርስቶስ ጌታ ነው። ካስተጋባን አይቀር እንደዛ ዳዊት ሲመጣ ለሶስት ነገር ነው። አንደኛ በቃ በዚህ በእስራኤል እግዚአብሔር እንዳለ እንዲታወቅ ነው። መለሰና ዞር አለና ለዚህ ለእስራኤል ጉባኤ ደግሞ በጭሬ በምናምን እንዳልሆነ እግዚአብሔር ማዳን ሲፈልግ በምናምን እንዳልሆነ እንዲያውቅ ቀጠለና ደግሞ ተዋጊ እግዚአብሔር ተዋጊ እንደሆነ እንዲያውቅ ነው። ከነዚህ ውጭ ሌላ ምንም ዓላማ የለኝም ያለው። ሁሉም ሶስቱም ነገር እግዚአብሔር በውጭ እግዚአብሔር በውስጥ እግዚአብሔር። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ወገኖቼ መጨረሻው ዘመን ላይ ደርሰናል። ድምጻችንን ይፈልገዋል እግዚአብሔር። በድምጻችን ሆኖ ዓለምን መሸፈን ይፈልጋል። በቃ አማኑኤል እንዳለ መሸፈን ከተማን መሸፈን ይፈልጋል። የክንፉ መዘርጋት ከተማይቱን እንዲሞላ ፈልጓል። ግን በአንድ ድምጽ ያልተዘበራረቀ ያልተቀያየጠ አንድ ኢየሱስ ክርስቶስ ጌታ ነው። ምናልባት እግዚአብሔር እድል ከሰጠን የሚቀጥለው እናያለን። መለከት ሲነፋ ስንት ድምጽ ነው የሚያወጣው? መለከት ሲነፋ አንድ ድምጽ ነው የሚያወጣው። አይገርማችሁ? አንድ ድምጽ ነው የሚያወጣው። የትኛው ዘመን ንፉት መለከት አንድ ድምጽ ነው የሚያወጣው። ስለዚህ እግዚአብሔር በቃ ስርዓት አለው። ይሄ የመለኮት ስርዓት አለው። መለከቱን ንፉ ሲል አንድ ድምጽ የተዘበራረቀ ያ ሁሉ የማጉረምረም የእስራኤል ሕዝብ እንደዛ ግማሹ ሽንኩርት፣ ግማሹ ነጭ ሽንኩርት፣ ግማሹ ግብጽ፣ ግማሹ ሲል እግዚአብሔር መለከቱን ሲነፋ ግን አንድ ድምጽ ነው የሚወጣው። በቃ አንድ ድምጽ። ኢየሱስ ክርስቶስ ጌታ ነው። ያ ሁሉ ይቀራል። ያ ሁሉ ይቀራል። እኛ ብዙዎች ስንሆን መውጣት ያለበት ግን አንድ ድምጽ ነው። ኢየሱስ ክርስቶስ ጌታ የማይቆራረጥ አካሉ አንድ ነው። ራሱ አንድ ነው። ስንሰማ ከዛ አይደለም የሚወርደው ከክርስቶስ ነው የሚወርደው። ትምህርት ከክርስቶስ ነው የሚወጣው። ነገር ሁሉ ከክርስቶስ ነው የሚወጣው። ስለዚህ ዝብርቅርቅ አያደርገንም። አንዱን ክርስቶስን ነው የምንሰብከው። ኢየሱስ ክርስቶስ ጌታ ነው። ሌላው ምንድነው? አዎ እኔም አንተም ክርስቶስን ነው የምንሰብከው። ግን ቀን ለቀን ካንተ ቀጥሎ የኔ ድምጽ ከተሰማ ሴም መሰማት አለበት። በቃ ሌላ ነገር ጣልቃ መግባት የለበትም። ሰው የሚባል መግባት የለበትም። በቃ የሰራው ክርስቶስ አይደለ? የሚጨርሰው ክርስቶስ ነው። ስራው ሁሉ የተሰራው በእርሱ ነው። አለቀ ብሎናል አይደል? ባለቀ ስራ አይደለ? የኛ እጅ የሌለበት አይደል? ቅድም ብሏል። ሰልፍ እግዚአብሔር ነው። የኛ እጅ የሌለበት ማለት ያለ ራሱን አይደል ያወጣው። ስንሰብክ የኛ እጅ የሌለበትም። እኛን አስገብተን አይደል? በቃ ቀን ለቀን ትናንትና ተሰበሰብናል። ከዛ ድምጽ ቀጥለን ነገም ስንቀጥል ጠዋትም ስንቀጥል ቀንም ስራ ቦታ ስንቀጥል ይሄን አንዱን ክርስቶስ ኢየሱስ ክርስቶስ ጌታ ነው። እግዚአብሔር የሚፈልገው ለዚህኛው ሲዝን ነው። ሃሌሉያ! የመጣንበት ሲዝን እንድናወራ አይፈቅድም። ጥለነው ለሚሄደው ባለፈው ብለናል። ለሚመጣውና ለሚሄደው ነገር እንድናወራ አይፈልግም። የሚፈልገው ግን ሃሌሉያ ከእርሱ ጋር ለእርሱ የሆነው ለእሱ ሀሳብ ብቻ አሁን በዚህ ምድር ላይ በእኔ አካባቢ በእናንተ አካባቢ ሊጠቀልል ላለው ነገር በቃ በክርስቶስ የመጠቅለል ስራ ነው እየሰራ ያለው። በቃ መጠቅለል የፈለገው ሌላ ታሪክ የለም። በማንም ዓለምን አይጠቀልልም። በማንም ፈውስ ዓለምን አይጠቀልልም። በማንም ጸጋ ዓለምን አይጠቀልልም። በክርስቶስ ነው ዓለምን የሚጠቀልል። ኢየሱስ ክርስቶስ ጌታ ነው። በማንም ትምህርት ዓለም አይጠቀልልም። በክርስቶስ ትምህርት ነው ዓለም ተጠቀለለ። ስለዚህ መስራት ካለብን ድምጽ መውጣት ካለብን ድምጻችን ቀድሞ የቤተ ክርስቲያን ድምጽ ቀድሞ መውጣት አለበት። ከድላችን አስቀድሞ መውጣት አለበት። ስናወጣ ግን ክርስቶስ የተሰቀለውን ክርስቶስን ነው የምንሰብከው። ሌላ ታሪክ የለም። ከእናንተ ቀጥዬ መስበክ የምችለው የተሰቀለውን ክርስቶስን ስሰብኩ ነው። ከኔ ቀጥላችሁ መስበክ የምችሉት ስለ ኤልሳ ስሰብክ አይደለም።
ስለተሰቀለው ክርስቶስ ስሰብክ ነው። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር አሜን። ዘመናችንን ይባርክ። በዚሁ ላይ እንጸልያለን።